ሰላም መክሊት ነኝ። እንዴት ናችሁ? የግሬድ 11 አግሪካልቸር ዩኒቱን ጀምረናል። ዛሬ ፓርት 2 ነው የምናይ የሚሆነው ፔጅ 21 about ጤፍ። So the 5 major cereal crops grown in Ethiopia they are ጤፍ, maize, wheat, barley and sorghum ናቸው። እነዚህ 5 ሜጀር ሴሪያል ክሮፖች ናቸው። So መጀመሪያ ዛሬ ከምን እንጀምራለን ማለት ነው? ከጤፍ። by the way last time ስለነዚህ ሜጀር ሴሪያል ክሮፖች ስናወራ in terms of the cultivated area በያዙት የሚይዙት የመሬት መጠን ብዛት ነው ራንክ የተደረጉት እነዚህ 5 ክሮፖች። እሺ ሶ ከጤፍ እንጀምራለን ማለት ነው። ጤፍ በጣም ፋሚሊያር ነገር ለኛ አይ ኖ it's a cereal crop grass characteristics ያለው cereal crop ማለት ነው which is native to Ethiopia ያው የኛ ሀገር ነው ጤፍ ታውቃላችሁ። በጣም ዋነኛ ምግባችን ሜቢ አንዳንድ ሀገሮች ላይ just as a feed ለአኒማሎች የሚቀርብበት ኮንቴክስት አለ። it's very nutritious ነው። በጣም nutritional value በጣም ሃይ ነው። cereal crop ይሄ cereal crop በጣም በብዙ ሰዎች ፕሪፈር ይደረጋል። ለምን ብትሉ ከሌሎቹ ትንሽ ለየት የሚያደርገው ምንድነው? gluten free ነው። when we say gluten free it's a protein gluten ማለት it's a protein ሁለት ሜን ፕሮቲኖችን በውስጡ ይዛል። አንደኛው ፕሮቲን ታውቃላችኋል ሊጥ ሲቦካ ራይዝ ያደርጋል ራይት ይነሳል አይደለ? አብኩታችሁ ለተወሰነ ሰዓት ስታስቀምጡት ይነሳል ወደ ላይ ራይት። አንደኛው በውስጡ ያለው ፕሮቲን ግሉቴን ውስጥ ያለው ፕሮቲን ለዛ ሪስፖንሲብል ነው ያንን ኮዝ የሚያደርገው ማለት ነው። ሁለተኛው ደግሞ ለኢላስቲሲቲው በጣም እንዲ ለመለጠጡ ሊጥ አሁን የስንዴ ሊጥ ብታዩ ይለጠጣል ራይት። ሶ ለሱ ሪስፖንሲብል ነው ግሉቴን። ግን ይሄ ጤፍ basically by its nature gluten የለውም it's gluten free so ለግሉቴን አለርጂ ያላቸው ሰዎች they prefer it በጣም ጤፍን especially አሁንኛ እንደ እንጀራ ስለምናውቀው ነው እንጂ በጣም በብዙ አይነት መልኩ በብዙ ሀገራት እየተስፋፋ ያለ አይነት ምግብ ሆኗል። ግን እንደኛ በእንጀራ መልኩ ባይሆንም ማለት ነው። it's now በጣም high value cereal crop በጣም ከፍተኛ ቫልዩ ያለው cereal crop ነው even outside ኢትዮጵያ ማለት ነው። the seeds እኛ ብንበላውም ተፈጭቶ ምናምን በተለያየ አይነት ብንበላውም ግን ደግሞ ስትሮው ይሄ ገለባው ኦር ተረፈ ምርቱ ማለት ነው ማንጠቀመው ከዘሩ ውጪ ያለው ግን ለአኒማሎች እንደ ፊድ ያገለግላል ማለት ነው። ስለዚህ የሚጣል ነገር የለውም ማለት ነው። ከሌሎቹ ሴሪያሎች ጋር ሲተያይ እንደውም የበለጠ ዋጋም ያለው እሱ ነው አይደል? እናንተ አካባቢ 100 ኬጂ ጤፍ ስንት ገብቷል እስቲ ጠይቁ። ሌላኛው እንደ ሌሎቹ ሴሪያል ክሮፖች በጣም በፔስት እና በዲዚዝ የሚጠቃ አይደለም። ከሌሎቹ ኮምፔር ሲደረግ it is less affected by disease እና ፔስት ማለት ነው። ይሄንና የመሳሰሉት ግሉተን ፍሪ መሆኑ ሃይ ፕራይስ መሆኑ ለፔስትና ለዲዚዝ ቶሎ አለመጠቃቱ ይሄ ሁሉ ኳሊቲው ተጨምረው እንዲሁም ደግሞ ሎ ሪስክ ነው የሚሆነው ዩሲ በፔስት በኢንሴክት እና ብዙ አለመጠቃቱም ሪስክ ይቀንስልናል። ስለዚህ በጣም ሪሊያብል የሆነ ክሮፕ ነው ማለት ነው። ከሌሎቹ የበለጠ ሪሊያብል የሆነ ሴሪያል ክሮፕ ነው። ወደ ፕሮዳክሽን እና ማኔጅመንቱ ስንመጣ በጣም ዋይድ ሬንጅ ኦፍ ኤንቫይሮንመንቶች ላይ መብቀል ይችላል ኢንክሉዲንግ በጣም ሎ ፈርቲሊቲ ያለባቸው ቦታዎች ላይ መብቀል ይችላል። እንዲሁም ደግሞ በጣም ኤክሰሲቭ ሞይስቸር ያለባቸው ቦታዎች ላይም ሊበቅል ይችላል። at the same time የሞይስቸር እጥረት ያለባቸው ቦታዎች የእርጥበት እጥረት ያለበት ቦታዎች ላይም ሊበቅል ይችላል። የሚበቅልበት አልቲቲዩድ ከባህር ጠለል በላይ ከ2800 ሜትር በላይ ይበቅላል። that means የሃይላንድ ክሮፕ ነው ማለት ነው። ሜጀር ጤፍ ፕሮዲዩሲንግ ኤሪያ ዋነኛ ጤፍን የሚያመርቱ ኤሪያዎች አልቲቲዩዳቸው ከ1500 እስከ 2800 ሜትር አባቭ ሲ ሌቭል ከባህር ጠለል በላይ ነው ማለት ነው።
ጤፍ በጣም ፐርፎርም የሚያደርገው በጥሩ ሉም ሶይል ይባላል ሉም ሶይል እና ደግሞ ክሌይ ሶይል እንደ ሸክላማ አይነት አፈር ማለት ነው። ሳንድ ሲልት ኤንድ ክሌይ እንላቸዋለን አፈሮቹን። ግን there is a loam soil also ኢሜጅ ላይ ዲስክሪፕሽኑን አስቀምጣለሁ። እንዲሁም ደግሞ ክሌይ ሶይል ላይ በጣም በጥሩ ሁኔታ ይበቅላል። እነዚህ ሶይል አይነቶች ኒውትሪየንት ኮንቴንታቸው በጣም የተሻለ ነው፣ ጥሩ ነው። እንዲሁም ደግሞ ዋተር ስቶሬጅ ካፓሲቲያቸው ጥሩ ነው። ዩሲ የውሃ የሚይዙበት አቅማቸው ጥሩ ነው። ምን ማለት ነው? ለምሳሌ ሌትስ ሴ አሸዋ ምናምን እና ደግሞ ለም አፈር የምትሉትን አፈር አካባቢው ላይ እንኳን ብታዩ አሸዋው ቶሎ አይደል ብዙ ሞይስቸር ቶሎ አይዝም፣ ቶሎ ይደርቃል። አሸዋ በውሃ አስነክታችሁት እንኳን ትንሽ ከቆያችሁ ይደርቃል ራይት ተመልሶ። ያ ማለት ወተር ሆልዲንግ ካፓሲቲው ትንሽ ነው ማለት ነው። በእነዚህ ደግሞ ስታዩቸው ወተር ሆልዲንግ ካፓሲቲያቸው የተሻለ ነው። ስለዚህ ምናል ደረቅ ያለ ቦታ ላይ ይሄ የውሃ እጥረት እንኳን ያለበት ቦታ ላይ ሰርቫይቭ እንዲያደርግ ይሆናል ማለት ነው። እነዚህ ውሃ በደንብ መያዝ የሚችሉ የአፈር አይነቶች ስለሆኑ ቅድም እንዳልኳችሁ ኢን ተርምስ ኦፍ ኤሪያ ኦፍ ፕሮዳክሽን አንደኛ ነው በሚይዘው የመሬት መጠን እኛ ሀገር ውስጥ አንደኛ ክሮፕ ጤፍ ነው። ወደ ላንድ ፕሪፓሬሽኑ ስንመጣ የጤፍ ከመዘራቱ በፊት መሬት ይዘጋጃል። አዎ ኦፍ ኮርስ በደንብ ይዘጋጃል። እንዴት ይዘጋጃል? ጤፍ ሜቢ ከምታውቁት በጣም የዘር አይነቶች በጣም በሳይዝ የሚያንሰው ጤፍ ነው አይደለ? በጣም የተዘጋጀ የለሰለሰ መሬት ይፈልጋል። ለጤፍ ፕሮዳክሽን 4-5 ጊዜ ነው መጀመሪያ ሶይሉ የሚታረሰው፣ አፈሩ የሚዘጋጀው። ፕላንት ከመደረጉ በፊት ይዘጋጃል፣ ይታረሳል፣ ሌቭል ይደረጋል፣ ይደመደማል። አንዱ አባጣ ጎባጣ እንዳይሆን ማለት ነው። በጣም የሲዱ ዘሩ በጣም ትንሽ ሳይዝ ስለሆነ ትላልቅ እነዚህ እንደ ያልፈረሱ በጣም ትልልቅ አፈር እላዩ ላይ ይጫናል ማለት ነው። ሶ ዘሩ ያንን ደርምሶ ላይወጣ ይችላል። ለዚህ ላርጅ ሶይል ክሎድስ እነዚህ ድንጋይ የሚመስሉ ትላልቅ አፈሮች ትላልቅ አፈር እንደዚሁ በብዙ ወይም በመንገድ ይሆናል በተለያየ ሁኔታ ትልልቅ አፈር ሪሙቭ ማድረግ ይኖርብናል ወይ ደግሞ መሰባበር ይኖርበታል። ምክንያቱም ሲዱ በጣም ትንሽ ስለሆነ ሳይዙ ያንን አልፎ መውጣት እንዳያቅተው ማለት ነው። ምን ይደረጋል? እነዚህ ትላልቅ የክምር ያሉ ነገሮችን አቮይድ ለማድረግ በሬ እና የመሳሰሉት የእንስሳዎች እነዚህ ገበሬዎች የሚያራቧቸው እንስሳዎች ይለቀቃሉ እንዲሄዱበት መሬቱ ላይ። ዩሲ በጣም ቴክኒካል ናቸው አይደለ? በጣም ስማርት ናቸው። ያኔ እነሱ ሲራመዱበት በጣም ትልልቅ ሶይል ክሎድስ ይፈርሳሉ ማለት ነው። ዩሲ ስለዚህ ሶይሉም ደግሞ at the same time በደንብ ሌቭል ያደርጉላቸዋል ማለት ነው። let's come to the planting። እንዴት ነው ፕላንት የምናደርገው? ያው እንዲሁ በተለምዶም ቢሆን ጤፍ ጀስት ራንደምሊ ነው የሚዘራው የሚበተነው አፈር ላይ ማለት ነው፣ ፊልድ ላይ። ሮ ፕላንቲንግ ተጀምሯል ለጤፍም ጭምር ማለት ነው። ግን ምንድነው የምናደርገው? በጣም የሲድ ሳይዙ ትናንሽ ስለሆነ ኢን ቢትዊን ማለት በጣም ትንሽ ነው ራይት ጤፍ። ስለዚህ ጤፍ ይዘን በሮ በመስመር ነው የምናስቀምጠው እንጂ በእያንዳንዱ ዘር መሃል እስካሁን ይሄ ስፔስ እየተደረገ ሳይሆን በመስመር ጀስት እንደ ብሮድካስት ሲደረግ ሲበተን የነበረው ሳይሆን በመስመሩ ልክ እያስቀመጡ ነው የሚሄዱት ማለት ነው። እሱ ሮ ፕላንቲንግ ይባላል። ስለዚህ 20 ሜትር ስፔሲንግ ሌትስ ሴይ በዚህና በዚህ መስመር መሃል ያለው ስፔሲንግ አሁን ላይ እየተጠቀምን ያለ ነው 20 ሜትር ነው። ለምን መሰላችሁ? የግራስ ላይ ካራክተሪስቲክስ ስላለው በጣም ቅጠሉ ሰፋፊ ሆኖ እርስ በርስ የሚደረማመስ አይደለም። ልክ እንደ ሳር ነገር ስለሆነ ካራክተሪስቲክሱ 20 ሴንቲሜትር በሁለት መስመር መሃል በቂ ይሆናል። ስለዚህ በዛ 20 ሴንቲሜትር መስመር ካዘጋጃችሁ በኋላ በእያንዳንዱ 20 ሴንቲሜትር ማለት ነው ከዛ በሱ በሮ የጤፉን ሲድ ማስቀመጥ።
ፎሮዎች ታዘጋጃላችሁ። እንደዚህ የመሬት የላንድ ፕሪፓሬሽን ላይ የሚዘጋጁ ናቸው። በ3 በ6 ሜትር ለድሬኒንግ ውሃ ሲመጣ ዝናብ ሲኖር ምናምን ድሬን እንዲያረግ እንዲወገድ ውሃው ፎሮ እናዘጋጃለን። በጣም ኤክሰስ የሆነ ከመጠን ያለፈ ውሃ ጤፉን እንዳያገኘውና እንዳያበላሽብን ማለት ነው። ሞስት ኮመን ፕላንቲንግ ታይሙ ጁላይ ኦገስት አካባቢ ነው። ይሄ ወደ ነሐሴ አካባቢ ጁን ጁላይ ራይት ነሐሴ ሐምሌ ነሐሴ አካባቢ በጣም አፕሮፕሪየት ፕላንቲንግ ታይሙ ነው። ዩዥዋሊ ሃርቨስት ሲደረግ ደግሞ ኖቬምበር ዲሰምበር ላይ ነው የሚሆነው ማለት ነው። ሃይላንድ ኤሪያስ ስፔሻሊ ቶሎ ኤርሊየር ሃርቨስት ይደረጋል ማለት ነው። ፈርቲላይዘር አፕላይ ይደረግበታል። ለጤፍም 60 ኪሎ ግራም ናይትሮጅን ፐር ሄክታር። ሄክታር ማለት 10000 ሜትር ስኩዌር ነው ታውቃላችሁ አይደለም? ስለዚህ በሄክታር 60 ኪሎ ግራም ናይትሮጅን እንዲሁም 26 ኪሎ ግራም ፎስፈረስ አፕላይ ይደረጋል ፐር ሄክታር። ዩዥዋሊ ይሄ ነው አፕላይ የሚደረገው ለጤፍ ማለት ነው። ፈርቲላይዘር አፕሊኬሽን should be determined by ይሄ ናሽናሊ ሪኮመንድ ተደርጎ የተቀመጠ ቢሆንም ያው በብዙ ጥናቶች ግን ደግሞ still the soil needs to be tested ይሄን ያህል ናይትሮጅን ያስፈልጋል፣ ይሄን ያህል ፎስፈረስ ያስፈልጋል ለማለት we still need የሶይል ቴስት ማለት ነው። ስለዚህ ምናልባት በጣም ፈርታይል ሶይል ከሆነ በጣም ብዙ የፈርቲላይዘር መጠን አይፈልግ ይሆናል። ስለዚህ ሶይሉን ቴስት በማድረግ የፈርቲላይዘር ፍላጎቱን ማወቅ ይኖርብናል። ሌላኛው ዊድ ኤንድ ዲዚዝ ማኔጅመንት ዊድ ሳድሊ ከአረሞች ጋር በጣም በቃ ብዙ ኮምፒት አያደርግም። ኢን ሴንስ በጣም በዊድ የሚጠቃ በአረም የሚጠቃ ክሮፕ ነው። በተለይ ኤርሊ ሲዲንግ ስቴጅ ላይ የመጀመሪያው አካባቢ ፕላንት ባደረግነው ይሄ ራሱን ችሎ በደንብ እስከሚቆምበት ያለው ስቴጅ ላይ በጣም በአረም የሚጠቃበት ቦታ ይጠቃል ስላችሁ አረሙ አጠገቡ ያድግና ጤፉ ያስፈልገው የነበረው ኒውትሪየንት ይወስድበታል። ራይት ውሃ፣ ሰንላይት እና የመሳሰሉትን ኦልሞስት በጣም ይሻማዋል ማለት ነው። ስለዚህ ምን እናደርጋለን? ኤርሊ ዊዲንግ ገና በጊዜ አረም ማረም is the best option ማለት ነው። ይህን ካወቅን በጊዜ ይታረማል ማለት ነው ጤፍ። ኬሚካሎችም እንዲሁ እንጠቀማለን። ለምሳሌ ሄርቢሳይድ 2,4-D በወልፍ የሆኑ ዊዶች ለምሳሌ ቅጠላቸው ሰፋፊ የሆኑ አረሞች ከሆኑ 2,4-Dን በመጠቀም እናጠፋቸዋለን። አምናት ሹር ይሄኛው ስቲል አፕላይድ መሆኑን መጽሐፋችሁ ላይ 2,4-D ነው ያለው፣ ግን አይ ቲንክ ዊ ስቲል ሃቭ ሌላ ኦፕሽኖች ከ2,4-D ውጪ ማለት ነው። እንዲሁም ደግሞ በፈንጋል ዲዚዞች ይጠቃል። ለምሳሌ በጣም ብዙ ውሃ ሲጠራቀም ውሃ ውስጥ አፈር ውስጥ ያኔ ለፈንጋል ዲዚዞች በጣም ኤክስፖዝ ይሆናል ማለት ነው። ሃርቨስቲንግ ክሮፑ ሬዲ የሚሆነው ለመታረስ መቼ መሰላችሁ? ስቲሙ እንዲሁም ደግሞ ላይ ያለው ፓኒክሉ ወደ ቢጫነት መቀየር ይጀምራሉ። ኖርማሊ እንደ ግራስ ሳር ምናምን የነበረ አረንጓዴ የነበረው በቃ የሎ መሆን ይጀምራል። አቨሬጅ ናሽናል ይልዱ እስካሁን ባለው ኢንፎርሜሽን 14.6 ኩንታል ፐር ሄክታር ነው። ኒውትሪሽናሊ ጤፍ በጣም ሃይ ሶርስ ኦፍ ካርቦሃይድሬት፣ ፕሮቲን እና ፋት ነው። ክሮፕ ኢዝ ኦልሶ ኢትስ ኤ ጉድ ሶርስ ኦፍ ሚነራል ኒውትሪየንቶች ነው። ለምሳሌ እንደ አይረን እና ካልሲየም እና ማግኔዚየም የመሳሰሉትን በጣም ቆንጆ ለሰው ልጅ የሚጠቅሙ ኒውትሪየንቶችን በውስጡ የያዘ ሜጀር ሴሪያል ክሮፕ ነው ማለት ነው። ሶ ሆፕፉሊ ስለ ጤፍ የተወሰነ ነገርን በደንብ ይዛችኋል ብዬ አስባለሁ። በቀጣይ ደግሞ ሁለተኛው ሴሪያል ክሮፕ ኢትስ ዘ ሜዝ ዋን ራይት። ስለዚህ ሜዝን ቀጣይ የምናየው ይሆናል ማለት ነው። አብራችሁ ስለቆያችሁ
በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴሌግራም ቻናል አለ። እዛ ቴሌግራም ቻናል ላይ ሄዳችሁ ሰብስክራይብ ብታደርጉ ፓወርፖይንቶቹን ማግኘት ትችላላችሁ ማለት ነው። ቴንክ ዩ ሶ ማች